የገልፍ ሀገራት ውጥረት እንግዲህ ያለየለትም ባህሬን ከባድ የሆነ ጥቃት ደርሶባታል። የአሜሪካ አምስተኛ የጦር መርከብ ጥላ በገደል አፋፍ ላይ ባለችው መንግስት ላይ አርፏል። በባህሬን የተቀሰቀሰው ሰፊ ህዝባዊ አመፅ ለረጅም ጊዜ በውጭ ደህንነትና ዋስትና ሲጠበቅ የቆየው የአልካሊፋ ንጉሳዊ አገዛዝ ለዓመታት ካጋጠሙት ሁሉ የከፋ ፈተና ሊገጥሙ እንደሚችል ፍንጭ የተሰጠ ነው። ባህሬን ለበርካታ አስርት ዓመታት ባህረ ሰላጤው አካባቢ ለዋሽንግተን ስልታዊ መልህቅ ሆናም ከርማለች። ደሴቷም ከ6000 በላይ የአሜሪካም የጦር አባላትን የያዘውና በዓለም ላይ ካሉት ግዙፍ የአሜሪካ ባህር ኃይል ይዞታዎች አንዱ የሆነውን የአሜሪካ ባህር ኃይል አምስተኛ የጦር መርከብን ታስተናግዳለች። ይህ የጦር ሰፈር በባህረ ሰላጤ ውስጥ ለአሜሪካም የባህር ኃይል የበላይነት እንደ ጀርባ አጥንት ሆኖም ሲያገለግል የቆየ ነው። በሆርሙዝ የባህር ሰርጥ በአረብ ባህርና በሰፊው መካከለኛው ምስራቅ ላይ ኃይልን ለማሳየትም ይመቻል። ነገር ግን በባህሬን ውስጥ ያለው ፖለቲካዊ እውነታ ሁልጊዜም ቢሆን ደካማ ነበር። የአገሪቱ ህዝብ አብዛኛው የሻ ተከታይ ሲሆን ገዢው የአልካሊፋ ቤተሰብና አብዛኛው የአስተዳደር ልሂቃን ደግሞ የሱኒ ተከታዮች ናቸው። የሀገሪቱ መረጋጋት ለረጅም ጊዜ በሁለት ምሰሶች ላይ የተመሰረተም ነበር። በአሜሪካ ወታደራዊ ድጋፍና በሳውዲ አረቢያም ለንጉሳዊው አገዛዝ በምትሰጠው ጥበቃ። አሁን እነዚህ ምሰሶች የላሉ ይመስላሉ። አለመረጋጋቱ እየሰፋም ከሄደና ንጉሳዊ አገዛዙ ቁጥጥሩን ማጣት ከጀመረ መላው የቀጠናው ሚዛን ሊቀየር ይችላል። አሜሪካና እስራኤል በቀጠናው ካለችው ጠንካራ የሺዓ ሀገር ኢራን ጋር እየተጋፈጡ ባሉበት በዚህ ወቅት በባህሬን የሺዓ ፖለቲካዊ ንቅናቄ መነሳቱ ትልቅ ምጸትም ሆኗል። ይህ የጂኦፖለቲካዊ ገጽታ ብቻውን በባህረ ሰላጤው ሀገራት ላይ ከፍተኛ ድንጋጤንም ፈጥሯል። ሳውዲ አረቢያም የባህሬን ንጉሳዊ አገዛዝ መውደቅን እንደማትቀበለው እርግጠኛ መሆንም ይቻላል። ሪያድ ከዚህ ቀደም በተለይ በ2011 አመጽ ወቅት ጣልቃ ገብታለች። ብዙ ተንታኞችም አገዛዙ ለመውደቅ ከተቃረበም የሳውዲ ኃይሎችም ዳግም እርምጃ ይወስዳሉ ብለው ይጠብቃሉ። ሁኔታውን ይበልጥ ተለዋዋጭ የሚያደርገው ሰፊው የቀጠናው የጦርነት ሁኔታ ነው። ኢራን ሰሞኑን በቀጠናው በሚገኙ የአሜሪካም የጦር ሰፈሮች ላይ የፈጸመችው ጥቃት አሜሪካ ያላትን የመከላከል አቅም ጥያቄ ውስጥም ከቶታል። ጥቃቶቹ ከአምስተኛው የጦር መርከብ ጋር ግንኙነት ያላቸው ተቋማት መድረሳቸው እነዚህ ተቋማት ከቀጥታ ያጸፋ ጥቃት የተጠበቁ ናቸው ብለው ያመኑትን ወታደራዊ ዕቅድ አውጪዎችን አስደንግጧል። በዚህ ሁኔታ በባህሬን ውስጥ የሚከሰት ማንኛውም ትልቅ አለመረጋጋት ከሀገር ውስጥ ፖለቲካዊ ቀውስ ባለፈ ትርጉም ይኖረዋል። ይህ ከሊባኖስ እስከ ኢራቅ ከባህረ ሰላጤው እስከ አረብ ባህር ድረስ እየተስፋፋ ላለው የቀጠናዊ ግጭት ሌላ ግንባር ይሆናል። ባህሬን መረጋጋት ካጣች መዘዙ እጅግ የከፋ ይሆናል። ባህረ ሰላጤው የአሜሪካም የባህር ኃይል የበላይነት ላይ ፈተናም ይጋረጣል። ለሳውዲ አረቢያም ስልታዊ ቅዠት ይሆናል። እንዲሁም ቀድሞውኑ በሳት እየተቀጣጠለ ባለው ቀጠና ውስጥ አዲስ የጂኦፖለቲካዊ ድንጋጤንም ይፈጥራል። ሌላው መረጃም የእስራኤል መከላከያ ኃይል አይዴፍ እንዳስታወቀው ኢራንና ሂዝቦላህ የእስራኤልን የአየር መከላከያ ስርዓት ለማጨናነቅ የተቀናጀም የሚሳኤል ጥቃት ሰንዝረዋል። ባለፉት ጥቂት ቀናት ከኢራን ወደ እስራኤል የሚተኮሱ የሚሳኤሎች ቁጥር ጦርነቱ ከተጀመረባቸው የመጀመሪያ ቀናት አንጻር ሲታይ ቀንሷል። በተመሳሳይ ጊዜ ግን ከሊባኖስ በሂዝቦላ የሚተኮሱ ሮኬቶችና ድሮኖች ቁጥራቸው ከፍ ብሏል። ኢራንና ሂዝቦላህ በተመሳሳይ ጊዜ የሚሳኤል ጥቃት የሰነዘሩት የአየር መከላከያ ስርዓቱን አቅም ለማዳከም ወይንም ለማጨናነቅ በማሰብ እንደሆነ መከላከያ ሰራዊቱ ገልጿል። የሰራዊቱ ዓለም አቀፍ የፕሬስ ቃል አቀባይ ሌተና ኮሎኔል ናዳቭ ሾሻኒ ለኤፍፒ እንደተናገሩት በኢራንና በሂዝቦላ መካከል የተቀናጀና የተናበበ ጥቃት መኖሩን ለይተናል። ይህም የኛን የአየር መከላከያ ስርዓት ለማጨናነቅ በማለም ከኢራንና ከሊባኖስ በተመሳሳይ ሰዓት የሚሳኤል ተኩስ ተካሂዶብናል ነው ያሉት። ቃል አቀባዩ አክለውም ከጥቃቶቹ በኋላ ምንም አይነት ከፍተኛ ጉዳት ያደረሰ ጥቃት እንዳልታየ ገልጸዋል። ባለፉት ቀናት ከኢራን የሚተኮሱ የሚሳኤሎች ቁጥር እየቀነሰ ቢመጣም ከሊባኖስ በኩል የሚሰነዘሩ የሮኬትና የሰው አልባ አውሮፕላን ጥቃቶች ግን በእጅጉ በርትተዋል። የእስራኤል ነዋሪዎች ከኢራን ለተተኮሱ ሚሳኤሎች በተሰጠ ማስጠንቀቂያ ወደ መጠለያ ለመግባት በሚዘጋጁበት ወቅት ከሊባኖስም በተመሳሳይ ሰዓት ሰፊ ጥቃት ተከፍቶባታል እስራኤል። ሌላው መረጃ በዓለም ላይ ትልቁ የአሜሪካ የጥቃት አውሮፕላን ተሸካሚ መርከብ የሆነችው ዩኤስኤስ ጀራልድ ፎርድ ባለፉት ቀናት ከነበረችበት ምስራቃዊ ሜዲትራኒያን ባህር በመነሳት የስዊዝ ካናልን አቋርጣ ወደ ቀይ ባህር መግባቷ ተሰምቷል። ይህች ግዙፍ የጦር መርከብ በፕሬዚደንት ዶናልድ ትራምፕ ሁለት የቅርብ ጊዜ ወታደራዊ ዘመቻዎች ውስጥ ቁልፍ ሚና እየተጫወተችም ትገኛለች። የዓመቱ መጀመሪያ ላይ የተከናወነው የቬንዙዌላው መሪ ኒኮላስ ማዱሮን በቁጥጥር ስር የዋሉበት ዘመቻ ሲሆን አሁን ደግሞ በኢራን ላይ እየተካሄደ ባለው ጦርነት ውስጥ ዋነኛ ወታደራዊ ክንፍ ሆናም እያገለገለች ነው። መርከቧ ወደ ቀይ ባህር መዛወሯ አሜሪካ በቀጠናው ያላትን ወታደራዊ የበላይነት ይበልጥ ለማጠናከር የምታደርገው ጥረት አካል ሆኖም ተመዝግቧል። ከዚሁ ጋር በተያያዘም የአሜሪካም የስለላ ድርጅት ቻይና በጦርነቱ መሃል ለኢራን የገንዘብ ድጋፍ
የመለዋወጫ ዕቃዎችና ሚሳኤል ክፍሎችን ለማቅረብ እየተዘጋጀች መሆኑን ገልጧል። አሜሪካና እስራኤል በኢራን ላይ የሚያደርጉት ወታደራዊ ዘመቻ እየተፋፋመ ባለበት በዚህ ወቅት ቻይና ለቴህራን ድጋፍ ለመስጠት እየተዘጋጀች ሊሆን እንደሚችል የአሜሪካም የስለላ መረጃዎች አመላክተዋል። ጉዳዩን በቅርብ የሚያውቁ ምንጮች እንደተናገሩት ይህ ሊደረግ የታሰበው ድጋፍ የገንዘብ እርዳታን፣ የመለዋወጫ ዕቃዎችንና የሚሳኤል ክፍሎችን ያካትታል የተባለው ቤጂንግ እስካሁን በግጭቱ ውስጥ በቀጥታም ጣልቃ ከመግባት ብትቆጠብም አሁን እየተሰሙ ያሉ ዝግጅቶች ጦርነቱ በቀጠናው ላይ ሊያስከትል የሚችለው ተጽዕኖ እያወሳሰበ መምጣቱን ያሳያሉ። ቻይና በከፍተኛ ሁኔታ በኢራን ነዳጅ ላይ ጥገኝነቷም የበረታ ሲሆን ለኤነርጂ ደህንነቷ ስጋት ሊሆኑ የሚችሉ መስተጓጉሎችን ለማስወገድ ሲባልም ቴህራን በሆርሙዝ የባህር ወሽመጥ በኩል የሚደረገውን የመርከቦች ጉዞ ደህንነት እንድታስጠብቅ አሳስባለች። አንድ የመረጃ ምንጭ የቤጂንግን ጥንቃቄ የተሞላበት አቋም ሲያብራራ ቻይና በምታደርገው ድጋፍ ላይ ከፍተኛ ጥንቃቄ ታደርጋለች፣ ጦርነቱ የኤነርጂ አቅርቦታቸውን አደጋ ላይ ስለሚጥል እንዲያበቃም ትፈልጋለች ብሏል። የአሜሪካው የስለላ ድርጅት ሲአይኤ በዚህ ጉዳይ ላይ አስተያየት ለመስጠት ፈቃደኛ አልሆነም። በዋሽንግተን ለሚገኘው የቻይና ኤምባሲ የቀረበው ጥያቄም ምላሽ እየተጠበቀበት ነው። ይህ መረጃም ይፋ የሆነው በግጭቱ ውስጥ ስላለው የውጭ አካላት ተሳትፎ ከሚወጡ ሰፋ ያሉ የስለላ ግምገማዎች አካል ሆኖ ሲሆን ይህም ሩሲያም ለአሜሪካ ወታደራዊ ኢላማዎች መረጃ ለኢራን የምትሰጠው ድጋፍንም ያካትታል። በመካከለኛው ምስራቅ ያለው የጂኦፖለቲካዊ ውጥረትና በዓለም አቀፍ ደረጃ ሊኖሩ የሚችሉ ተጽዕኖ እየጨመረ መጥቷል። ኢራን የአሜሪካን አይኖች አጠፋች የሚል መረጃ ወጥቷል። ግማሽ ቢሊዮን ዶላር የሚያወጣው ራዳር ወደ ፍርስራሽነትም ተቀይሯል እየተባለ ነው። ከጥቃቱ የመነጨው ስልታዊ ድንጋጤ እጅግ ከፍተኛ ነው። የአሜሪካ ባለስልጣናት ዋቢ በማድረግ ሲኤንኤን እና ብሉምበርግ እንደዘገቡት ኢራን በጆርዳን የሚገኘውን የሙዋፋቅ ሳልቲ አየር ኃይል ማረፊያም የሚገኘውን የኤንቲፒዋይ2 ተሃድ ራዳር አውድማለች። ይህ ራዳር በመላው ሌቫንት ኮሪደር ላይ የአሜሪካ ሚሳኤል መከላከያ ግንባታ ዋነኛው አካል ነው። ይህ ራዳር እንዲሁ ተራ መሳሪያ አይደለም። እርሱ የጠቅላላው ስርዓት አይን ነው። ኤንቲፒዋይ2 በመቶች የሚቆጠሩ ኪሎሜትሮች ርቀት ላይ የሚመጡ ባላስቲክ ሚሳኤሎችና ድሮኖችን በመለየት መረጃውን በክልሉ ለሚገኙ ተከላካይ ሚሳኤሎች ያስተላልፋል። ያለ እነዚህ አይኖች ጋሻው ውጤታማነቱ በእጅጉ ደካማ ነው። ራይቲዮን ኩባንያ የገነባው ይህ ስርዓት በሚሳኤል መከላከያ ኤጀንሲ ግምት ወደ ግማሽ ቢሊዮን ዶላር ይጠጋል። አሁን ግን ወደ ፍርስራሽነት ተቀይሯል። የመጋቢት መጀመሪያም የሳተላይት ምስሎች እንደሚያሳዩት ኢራን ሆን ብላም የራዳር መረቡን እያነጣጠረች ነው። ይህም አሜሪካና አጋሮቿም የሚመጡ ጥቃቶችን ለመከላከል የሚረዷቸውን ዳሳሾች ወይንም ሴንሰርስ የማዳከም ስልት ነው። ቴህራን ተከላካይ ሚሳኤሎችን ብቻ ለማጨናነቅ ከመሞከር ይልቅ የስርዓቱን መፈለጊያ ነበርበር እያጠቃች እንደሆነም ይመስላል። ይህ ስልታዊ እርምጃ ነው። ራዳሩ ከወደመ ተከላካዮቹ ሳያዩዋቸው ሚሳኤሎች መድረሻቸው ላይም ይደርሳሉ። ለዓመታት ዋሽንግተን ይህን የሚሳኤል መከላከያ ጥላ ከኦማን እስከ ሪያድ የተዘረጋም የማይበገር ጋሻ አድርጋ ለባህረ ሰላጤው ሀገራትና ለቀጠናዊ አጋሮቿ ስትሸጥ ቆይታለች። ስጋቶችን ኢላማቸው ላይ ሳይደርሱ ለመለየትና ለማክሸፍ በሚረዱ ራዳሮች፣ ተከላካይ ሚሳኤሎችና የተቀናጁ የመከላከያ መረቦች ላይ በቢሊዮኖች የሚቆጠር ዶላርም ፈሷል። ነገር ግን አሁን እየታየ ያለው እጅግ ከባድ ነው። ይገታል ተብሎ ለእነዚያ መንግስታት የተነገራቸው አሁን በመቶዎች የሚቆጠሩ ኪሎሜትሮችን ተሻግሮ እርሱን ለመቆጣጠር የተከሉትን ዳሳሾች እየመታ ነው። እነዚህ ጥቃቶች የሚቀጥሉ ከሆነ ውጤቱ እጅግ የከፋ ሊሆን ይችላል። የራዳር መረቡ መውደቅ ሲጀምር መላው የመከላከያ መዋቅርም ይዳከማል። ተከላካዮቹ አይነ ስውር ይሆናሉ። ቅንጅቱ ይፈራርሳል። እናም የማይበገር ጋሻ የሚለው ቅዠት መሰንጠቅ በጦርነት ወቅት አንዳንዴ መጀመሪያ የሚሞተው አልሸነፍም የሚለው ነው። ሌላው መረጃም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የመካከለኛው ምስራቅ ግጭት ከሁሉም ቁጥጥር ውጭ ሊሆን ይችላል ሲሉ ስጋታቸውን ገልጸዋል። ዋና ጸሐፊው ኤክስ ገጻቸው ላይ ባሰፈሩት መልእክት በመካከለኛው ምስራቅና ከዚያም ባሻገር የሚፈጸሙት ህገወጥ ጥቃቶች በመላው ቀጠና የሚገኙ ንጹሃን ላይ ከፍተኛ ስቃይና ጉዳት እያደረሱ ነው ብለዋል። የቀጠናው ሁኔታ ለዓለም ኢኮኖሚ በተለይም ተጋላጭ በሆኑ ወገኖች ላይ አስከፊ ስጋት ደቅኗል ነው ያሉት። ሁኔታው ከሁሉም ቁጥጥር ውጭ በሆነ ሁኔታ ሊባባስ ይችላል። ውጊያውን አቁሞ ወደ ተጨባጭ የዲፕሎማሲ ንግግር ለመግባት ጊዜው አሁን ነው። ከዚህ በላይ አሳሳቢ ሊሆን አይችልም ብለዋል። ሌላው መረጃዬ የኢራን ፕሬዝዳንት መሱድ ፔዜሽኪያን በአገሪቱ ብሔራዊ ቴሌቪዥን በቪዲዮ ባስተላለፉት መልእክት ጥቃት የደረሰባቸውን ሀገራት ይቅርታ መጠየቅን አስፈላጊ ሆኖ አግኝቼዋለሁ ሲሉ መሱድ ተናግረዋል። ጎረቤት ሀገራትን የመውረር ሀሳብ የለንም ይላሉ ፕሬዝዳንቱ። ሰላምና መረጋጋት ለማስፈን ሲባል ቀጠናዊ ትብብር እንዲኖርም ጠይቀዋል። ፔዜሽኪያን አክለውም የአገሪቱ አመራር ጎረቤቶቿ ላይ የሚፈጸመው ጥቃትን በተመለከተ ውሳኔ ማሳለፉንም ተናግረዋል። የአገሪቱ ጦር ኃይሎች ካሁን በኋላ ቀድሞ ካላጠቁ በስተቀር ጎረቤት ሀገራት ላይ ጥቃት እንዳይፈጸም እንደታዘዙ ማስታውቀዋል። ካሁን ጀምሮ እነዚህ ሀገራት ካላጠቁን በስተቀር ጎረቤት ሀገራትን ማጥቃት ወይንም ሚሳኤል መተኮስ የለብንም ነው ያሉት። ይህን በዲፕሎማሲ መፍታት አለብን ብዬ አስባለሁ ብለዋል ፕሬዝዳንት መሱድ ፔዜሽኪያን። ይሁን እንጂ ይህ የፕሬዝዳንቱ ንግግር የተላለፈው ኢራን ቅዳሜ ጠዋት ላይ በባህሬን
ሳውዲ አረቢያ እና የተባበሩት አረብ ኤሚሬቶች ላይ ተደጋጋሚ ጥቃት ከፈጸመች በኋላ እንደሆነም የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። በተጨማሪም የኢራን ፕሬዝዳንት ይህን አጋጣሚ በመጠቀም ኢራን ላይ ጥቃት ለመፈጸም እያሰቡ ያሉ አካላት የኢምፔሪያሊዝም አሻንጉሊት እንዳይሆኑ ሲሉም አስጠንቅቀዋል። ክቡራትና ክቡራን አድማጮቼ ለሰዓቱ የነበረኝ መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም